ቢስሚላሂ ራህማኒ ራሂም። ነገራቶችን ፈጥኖ የመረዳት ልዩ ችሎታ፣ የላቀ እውቀት፣ ጥበብና ብልሃት ያለው ከኢብኑ አባስ የሚበልጥ ሰው አይቼ አላውቅም አለ ታላቁ ሰሓቢ ሰዕድ ብን አቢ ወቃስ ረዲየላሁ ዐንሁ። አብዱላህ የታላቁ ነቢይ አጎት የሆኑት የዓባስ ብን አብዱል ሙጠሊብ ልጅ ሲሆን ከሂጅራ 3 ዓመት ብቻ ቀድሞ ነበር የተወለደው። ነቢዩ ሲሞቱ አብዱላህ የ13 ዓመት ታዳጊ ሕፃን ነበር። ገና እንደተወለደ እናቱ ወደ ተባረኩት ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ይዛቸው ሄደች። እሳቸውም ጡት መጥባት ከመጀመሩ በፊት ትውፊታቸውን አቀመሱት። ይህ በአብዱላህና በነቢዩ መካከል እስከ ህልፈተ ሕይወት ድረስ ፍቅርና ታዛዥነት እንዲኖር ያስቻለው የልብ ወዳጅነት ጅማሪ ነበር። አብዱላህ በጎና መጥፎውን መለየት ሲጀምር ነቢዩን ማገልገል ስራዬ ብሎ ተያያዘው። ነቢዩ ውዱእ ለማድረግ ሲፈልጉ እሱ ከዚህም ከዚያም ተሯሩጦ ውሃ ያቀርባል። በሶላት ጊዜ ደግሞ ነቢዩ ሲሰግዱ እሱ ከኋላቸው ይቆም ነበር። ወደ መንገድ ወይም ወደ ዘመቻ የሄዱ እንደሆነም ከእሳቸው አይነጠልም። የእሳቸው ጥላ ነበረ የሚመስለው። በአጠቃላይ ነቢዩ ሙሐመድ የሚያደርጉትንና የሚሰሩትን ሁሉ ነቅቶና አትኩሮ ይከታተል ነበር። ልቦናው በምኞት የተሞላ ጨቅላ አእምሮ ንጹህና ያልተበረዘ ነው። የነቢዩን ንግግሮች በአእምሮ ሲያጠነጥን የነበረው ችሎታ ልክ እንደ አንድ የድምፅ መቅረጫ መሳሪያ ነበር። አብዱላህ ለተከታዩ ሙስሊም ትውልድ መተኪያ የሌላቸውን የአላህ መልእክተኛ ንግግሮች ጠብቆ በማቆየት ከነቢዩ ምርጥ ምሁራን ሰሃቦች መካከል አንዱ ሊሆን በቅቷል። 1660 የሚሆኑ የነቢዩን ንግግሮች በአእምሮ መዝግቦ ለትውልዱ አስተላልፏል። እነሱም በቡኻሪና በሙስሊም ስብስብ ስር ውስጥ ተመዝግበውና ትክክለኝነታቸው ተረጋግጦ ይገኛል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አብዱላህ ገና ሕፃን ሳለ ትከሻውን መታ መታ አደረጉትና ጌታዬ ባክህን ኢስላምን የጠለቀ እውቀት የሚያገኝ አድርገው፣ የቁርአንን ተፍሲርና ትርጉም አሳውቀው በማለት ዱዓ ያደርጉለት ነበር። አብዱላህ ብን አባስም መላ ሕይወቱ ለትምህርትና እውቀት ፍለጋ እንደሚውል የተረዳው ገና ቀደም ብሎ ነው። እውቀትና ግንዛቤ ብቻ ሳይሆን ጥበብና ብልሃትንም እንዲያገኝ ነቢዩ ዱዓ ያደርጉለት ነበር። አብዱላህ እንደተናገረው አንድ ቀን ነቢዩ ሰለላሁ ዐለይሂ ወሰለም ውዱእ ለማድረግ ተዘጋጁ። እኔ ውሃ ላቀርብላቸው ጣደፍ ጀመር። በስራዬ በጣም ተደሰቱ። ነቢዩ እጃቸውን ወደ ላይ ዘርግተው ጌታዬ ሆይ ጥበብና ብልሃትን ስጠው በማለት አላህን ለመኑ። ወጣቱ አብደላህም ከዕድሜው ጋር የማይመጣጠን ጥበብና ብልሃት እንዳለው ማስመስከሩ የነቢዩ ጸሎት ያለ ጥርጥር ተቀባይነት ማግኘቱን ያረጋግጣል። ከዚህ ባሻገር በነቢዩ የህይወት ዘመንም ይሁን ከዚያም በኋላ በቀናነትና ባለመታከት ለእውቀት ፍለጋ ሲባል ያደረገው ጥረት ለኢስላም ከፍተኛ አስተዋጽኦ አበርክቷል። በነቢዩ የህይወት ዘመን ወቅት በእሳቸው ይደረጉ ከነበሩት ስብሰባዎች መካከል አንዱም አልፎት የማያውቅ ሲሆን እሳቸው የተናገሩትን ንግግር ሁሉ በአእምሮ አጠንጥኖ ለመያዝ ይጣጣር ነበር። ነቢዩ ካለፉ በኋላ ከታላላቅ ሰሃቦች ዘንድ በመሄድ ነቢዩ ያስተማሯቸውን ይቀስማል። እሱ የማያውቀውን የነቢዩን አንድ ንግግር የሚያውቅ ሰው አለ የሚል ወሬ ከሰማ እዚያው ድረስ ፈጥኖ በመሄድ ይመዘግባል። የሰማውን ነገር ሁሉ በጥልቀት ይመረምርና ከሌሎቹ ሪፖርቶች ጋር ያገናዝባል። አንዲትን ነገር ለማረጋገጥ እስከ 30 ሰሃቦችን ያክል ይጠይቅ ነበር። አንድ ጊዜ እሱ የማያውቀውን ሐዲስ አንድ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ባልደረባ እንደሚያውቅ ወሬ ሰምቶ ስላደረገው ጥረት እንዲህ ሲል ዘግቧል። በቀትር የመኝታ ሰዓት ወደሱ ቤት ሄድኩ። ከቤቱ በር ላይ ካባይን አንጥፌ እስኪነቃ ጠበቅኩት። ንፋሱ አቧራውን እያነሳ ያለብሰኛል። ብፈልግ ኖሮ እንዲፈቅድልኝ በጠየቅኩትና ያለምንም ጥርጥር ባስገባኝ ነበር። እኔ ግን እንቅልፉን መጨረስ ይችል ዘንድ መጠበቁን መረጥኩ። ሰውየውም ከቤቱ ሲወጣ እንደዚያ ሁኜ ሲያየኝ አንተ የነቢዩ አጎት ልጅ ምን ነካ? ብትልክብኝ ኖሮ እኔው ራሴ መጣ አልነበረ አለ። ወደ አንተ መምጣት ያለብኝ እኔ ነኝ።
እውቀት ተፈልጎ እንጂ እንዲሁ ራሱ አይመጣም አልኩት። ከዚያም ስለ ሐዲሱ ጠይቄው ከሱ ተማርኩ። በእንዲህ አይነት ሁኔታ ለእውቀት ቆርጦ የተነሳው አብደላህ ረዲየላሁ ዐንሁ በተደጋጋሚ ሰዎችን ይጠይቃል። ለእውቀት በሚጓጓውና በአስተዋይ አእምሮ ያገኘውን እውቀት ሁሉ ይመረምራል። አብዱላህ የሚታወቀው ሐዲሶችን በመሰብሰብ ብቻ አልነበረም። እጅግ ብዛት ባላቸው ሌሎች መስኮችም እውቀት ለማካበት ይጥር ነበር። እንደ ዘይድ ኢብኑ ሳቢት ረዲየላሁ ዐንሁ ላሉ ሰሃቦች ልዩ አድናቆት ነበረው። ዘይድ ኢብኑ ሳቢት የዋህይ መዝጋቢ፣ የመዲና ከተማ ዋና ዳኛ፣ የህግ አማካሪ እንዲሁም የውርስ ጉዳዮችን በሚመለከቱ ህግጋትና በቁርአን ንባብ ባለሙያ ነበር። ዘይድ መንገድን ለመሄድ ሲያስብ ወጣቱ አብደላህ በታላቅ ትህትና ከጎኑ ቆሞ የመጓጓዣውን ልጓም በመያዝ አለቃው ፊት የቆመ ትሁት አሽከር ይመስል ነበር። ዘይድም አንተ የነብዩ አጎት ልጅ እንዲያትሁን እንጂ ይለው ነበር፣ ትህትናው ያስጨነቀው። ከኛ መሃል ያሉትን አዋቂዎች እንድናከብር አልታዘዝንምን ይላል አብደላህ። ዘይድም መልሶ እስኪ እጅህን አሳየኝ ይለዋል። አብደላህም እጁን ይዘረጋለታል። ዘይድም እጁን ይዞ ይስመውና እኛም የነብዩን ቤተሰብ አባላት እንድናከብር ታዘናል ይለዋል። የአብዱላህ እድሜ እየገፋ ሲሄድ የአእምሮውን ብስለት እየጨመረ ሄደ። መስሩቅ ስለሱ ሲናገር እንዲህ ይላል። ኢብኑ አባስን በማይበት ወቅት ከወንዱ ሁሉ እጅግ በጣም ቆንጆ እሱ ነው እል ነበር። በሚናገር ጊዜ ከሰው ሁሉ እጅግ በጣም ንግግር አዋቂ እሱ ነው እል ነበር። ከሰው ጋር ሲያወራ ስሰማ ደግሞ ከሰዎች ሁሉ እጅግ በጣም አዋቂ እሱ ነው እል ነበር ይላል። ታላቁ ኸሊፋ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ በታላላቅ የእስላማዊ መስተዳደር ጉዳዮች ላይ ምክሩን እንዲለግሳቸው ብዙ ጊዜ ይጠይቁት የነበሩ ሲሆን ብስለት ያለው ወጣት ሲሉም አድናቆታቸውን ገልጸዋል። ሰዓድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ ደግሞ በሚከተሉት ቃላት እንዲህ ሲሉ ገልጸውታል። ነገሮችን ፈጥኖ የመረዳት የበለጠ እውቀት፣ ታላቅ ጥበብና ብልሃት ያለው ከኢብኑ አባስ የሚበልጥ ሰው አይቼ አላውቅም። ከሙሃጂሪን እና ከአንሷር መካከል የበድር አርበኞች ፊት በከባድ ችግር ላይ ውይይት እንዲካፈል ዑመር ጋብዘውት አይቻለሁ። በውይይቱ ላይም ኢብኑ አባስ ንቁ ተሳታፊ ነበር። ዑመር ደግሞ እሱ የሚለውን አይንቁም ነበር። እነዚህ ልዩ ባህሪያቱ ነበሩ እንግዲህ አብዱላህ ኢብኑ አባስ የዚህ ኡማም ምሁር ተብሎ እንዲታወቅ ያደረጉት። አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ትምህርት ይሰጥበት በነበረበት ወቅት ከፍተኛ የማስታወስ ችሎታና እውቀት እንዳለው አስመስክሯል። ገለጻዎቹ ትክክለኛ፣ ግልጽና አሳማኝ ነበሩ። የመከራከሪያ ነጥቦቹ ስሜትን የሚያጭሩና በተገቢ የጽሑፍ ማስረጃዎችና የታሪክ ጭብጦች የተደገፉ ነበሩ። ከፍተኛ ስሜት የማጫር ችሎታው የታየበት አንዱ አጋጣሚ በአልይ ኸሊፋነት ዘመን ነበር። ታሪኩ እንዲህ ነው። አልይ ከሙአዊያ ጋር መደራደር ሲጀምሩ በርካታ ደጋፊዎቻቸው ከድተዋቸዋል። አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ወደ አልይ ዘንድ ይሄዱና የከዷቸውን ሰዎች እንዲያናገር እንዲፈቅዱለት ጠየቃቸው። አልይ ደግሞ በእነሱ እጅ ክፉ ነገር ይደርስበታል ብለው ተጠራጠሩ። ነገር ግን በመጨረሻም አብዱላህ ምንም ነገር እንደማይደርስበት ስላሳመናቸው ፈቀዱለት። ወደ ሰዎቹ ሄዶ አላህን በመገዛት ላይ አገኛቸው። አንዳንዶቹ እንዲናገር ባይፈቅዱለትም ሌሎቹ ግን ለመስማት ተዘጋጁ። እስኪ ንገሩኝ፣ የነብዩ ያጎት ልጅ የልጃቸው ባልና የእሳቸውን ነብይነት ካመኑት መካከል የመጀመሪያ በሆኑት ሰው ላይ ምን የሚያስከፋ ነገር አገኛችሁባቸው ሲል ጠየቃቸው። ሰዎቹም በአልይ ላይ 3 ዋና ዋና ቅሬታዎችን መዘርዘር ቀጠሉ። በመጀመሪያ የአምላክ ሃይማኖትን በሚመለከቱ ጉዳዮች ላይ ቁርአናዊ ብይን መከተል ነበረበት። እሱ ግን ፍርድ የሚሰጡ ሰዎችን ሾመ። ማለትም አልይ ከሙአዊያ ጋር የተፈጠረውን አለመግባባት ለመዳኘት አቡ ሙሳ አልአሽዓሪና አምር ኢብኑ አልዓስን በሸምጋይነት ለመቀበል ተስማምተዋል አሉ። ሁለተኛው ከተዋጋ በኋላ ግዳይም ሆነ ምርኮኞችን አልወሰደም። ሶስተኛው ምንም እንኳን ሙስሊሞች ለእሱ ታዛዥ መሆናቸውን እሱ ህጋዊ መሪያቸው መሆኑን ቢያጸድቁም በሽምግልናው ሂደት የሙእሚኖች መሪነት ማዕረግ እንዲጠበቅለት አልተሟገተም።
ይህ የደካማነት ምልክትና የምእመናን መሪ የሚለውን ህጋዊ ስልጣኑን ማስደፈሩ የሚያሳይ ምልክት ነው በማለት ቅሬታቸውን ገለጹ። አብዱላህ አቤቱታቸውን አዳምጦ ከጨረሰ በኋላ ምንም ተቃውሞ ሊያነሱ የማይቻላቸውን ለቅሬታዎቻቸው ምላሽ የሚሰጡ የቁርአን አንቀጾችን እንዲሁም የነብዩን ንግግሮች ቢጠቅስላቸው አቋማቸውን ለመቀየር ዝግጁ መሆናቸውን ወይንም አለመሆናቸውን ጠየቃቸው። እነሱም እንደሚቀበሉ ተናገሩ። አብዱላህም እንዲህ ሲል ቀጠለ። አሊ የአላህን ሃይማኖት ውሳኔ የሚመለከቱ ጉዳዮችን ለሰዎች ዳኝነት አቅርበዋል ለምትሉት አላሁ ሱብሓነሁ ወተዓላ እንዲህ ብሏል። يا أيها الذين آمنوا لا تقتلوا الصيد وأنتم حرم ومن قتله منكم متعمدا فجزاء مثل ما قتل من النعم يحكم به ذوى عدل منكم እናንተ ያመናችሁ ሰዎች ሆይ እናንተ በሐጅ ስራ ውስጥ ስትሆኑ አውሬን አትግደሉ። ከናንተም እያወቀ የገደለ ሰው ቅጣቱ ከናንተ ሁለት የትክክለኝነት ባለቤቶች የሚፈርዱበት የሆነ የገደለውን ነገር ቢጤ የመስጠት ማስተሳሰሪያ ነው አለ። ታዲያ የትኛው ነው ፍትሃዊ ብይን የሚሰው? የህዝቦችን ደም እንዳይፋሰስ ለመጠበቅ በመካከላቸው ያለን ጥል ለማስወገድ ሰብአዊ ዳኛ መሰየም ነው ወይስ ሩብ ዲርሃም ለማታወጣ ጥንቸል? መልሳቸውም በሙስሊሞች መካከል የተፈጠረውን አለመግባባት ለማስወገድና ደም መፋሰስን ለማስቆም እርቅና ሽማግሌዎችን መሾም፣ በተቀደሱ የሐጅ ቦታዎች እንስሳትን በገደለ ሰው ቅጣት ላይ ለመበየን ሰብአዊ ዳኞች እንዲሾሙ ከማድረግ የበለጠ አስፈላጊና ትክክለኛ እርምጃ ነበረ የሚል ነበር መልሳቸው። ስለዚህ ይህን ጉዳይ ጨርሰናል ማለት ነው ሲል አብደላህ ጠየቃቸው። መልሳቸውም በጌታችን ስም እንምላለን አዎ አሉ። አብዱላህም ቀጠለ። አልይ ተወግቶ ሲያበቃ ነብዩ እንዳደረጉት ምርኮኞችን አልወሰደም ላላችሁት እናታችሁ አኢሻን ምርኮኛ አድርጋችሁ ልትይዙ ትፈልጋላችሁን? መልሳችሁ አዎ ከሆነ በስህተት ላይ ወድቃችኋል ማለት ነው። እሷ እናታችን አይደለችም ካላችሁ ደግሞ በክህደት ላይ ወድቃችኋል ማለት ነው። ምክንያቱም አላሁ ሱብሓነሁ ወተዓላ እንዲህ ብሏል። النبي أولى بالمؤمنين من أنفسهم وأزواجه أمهاتهم ነብዩ በመእመናን ከነፍሶቻቸው ይበልጥ ተገቢ ነው፣ ሚስቶቹም እናቶቻቸው ናቸው ማለት ነው። እናም ለራሳችሁ የምትፈልጉትን ምረጡ አለ አብዱላህ። በመቀጠልም ይህንን ጉዳይ በዚህ ጨረስን ማለት ነው ሲል ጠየቃቸው። እነርሱም በጌታችን ስም እንምላለን አው ጨርሰናል አሉት። አሁንም አብዱላህ ቀጠለ። አልይ የሙእሚኖች መሪነትን ማዕረግን ጥሏል ብላችኋል። አስታውሱ ነብዩ ራሳቸው በሁዴቢያ ድርድር ወቅት ከሙሽሪኮች ጋር በተፈራረሙበት ጊዜ በጦርነት ያለመፈላለግ ጊዜያዊ ስምምነት ላይ ሙስሊሞች ይህ የአላህ መልእክተኛ የተስማማበት ነው ተብሎ እንዲጻፍ ፈለጉ። የመካ አጋሪ ቁረይሾች ግን አንተ የአላህ መልእክተኛ መሆንህን ብንቀበል ኖሮ ወደ ካዕባ እንድትገባ መንገድ ባልዘጋንብህ ወይንም ደግሞ ባልወጋነህ ነበር ሲሉ ወዲያውኑ በቁጣ መለሱ። እንግዲያውስ ሙሐመድ የአብደላህ ልጅ ብላችሁ ጻፉ አሏቸው። በአላህ ስም እምላለሁ እነሱ ቢክዱኝም እኔ የአላህ መልእክተኛ ነኝ ብለው የእነሱን ፍላጎት ሞሉ። በዚህ ነጥብ ላይም ይህንን ጉዳይ ጨረስን ሲል ተቃዋሚዎችን ጠየቀ። አሁንም መልሳቸው በጌታችን ስም እንምላለን አው የሚል ነበር። አብዱላህ ስለ ቁርአንና ስለ ነብዩ ታሪክ ጥልቅ ዕውቀቱን እንዲሁም የመከራከርና ስሜት የመቀስቀስ ልዩ ችሎታውን ካሳየበት ከዚህ የቃላት ምልልስ ፍሬዎቹ መካከል አንዱ አብዛኞቹ ማለትም ወደ 20 ሺህ የሚሆኑ ሰዎች ወደ አልይ ጦር መመለሳቸው ነው። 4000 የሚሆኑ ግን እንዳመጹ ቀሩ። እነዚህኞቹ የኋላ ኋላ ኸዋሪጅ አፈንጋጮች የሚል ስያሜ የተሰጣቸው ናቸው። በዚህና በሌሎችም ገጠመኞች ደፋሩ አብደላህ ሰላምን ከጦርነት አሳማኝ ውይይቶችን ከኃይልና ከብጥብጥ እንደሚመርጥ አሳየ። ይሁንና ይታወቅ የነበረው በድፍረቱ ሳይሆን በአርቆ አሳቢነቱና በሰፊ ዕውቀቱ በታላቅ ቸርነቱና በእንግዳ ተቀባይነቱም ጭምር ነበር። የቤተሰቡን ሁኔታ አስመልክተው አንዳንዶቹ የእርሱ ዘመን ሰዎች ሲናገሩ ከኢብኑ አባስ ቤት የበለጠ ብዙ ምግብ፣ ፍራፍሬ እና ዕውቀት ያለበት ቤት አላየንም ብለዋል።
ለሰዎች ቀና አመለካከትና ዘኔታ ነበረው። አሳቢና ሩህሩህም ነው። እንዲህ ሲልም ተደምጧል። የአላህ መጽሐፍ ያዘዘውን አንድ አንቀጽ ጠቀሜታ ስረዳ እኔ የማውቀውን ሁሉ ሰው ቢያውቀው ይሻል ነበረ ብዬ እመኛለሁ። ሰዎችን በእኩልነት የሚያይና በፍትህ የሚያስተዳድር ሙስሊም መሪ ስለመኖሩ የሰማው እንደሆነ በጣም ደስ ይለኛል። ዱዓም አደርግለታለሁ። በሙስሊሞች መሬት ላይ መዝነቡን የሰማው እንደሆነ በደስታ ሞላለው ሲል ተናግሯል። አብዱላህ ኢብኑ አባስ ረዲየላሁ ዐንሁ አላህን በመገዛት በኩልም ሁሌ እንደተጋ ነበር። መጾም ያዘወትርና በአብዛኛው ሌሊቱን ሲሰግድ ያድር ነበር። ዱዓ በሚያደርግበትና ቁርአን በሚቀራበት ጊዜ ያለቅስ ነበር። ስለ ሞት፣ ስለ የውመል ቂያማና ስለ ወዲያኛው ዓለም ህይወት የሚያወሱ አንቀጾችን በሚያነብ ጊዜ ከጥልቅ ለቅሶ የተነሳ ድምፁ ይጎረንን ነበር። ይህ ታላቅ ሰሓቢ የእውቀት ሊቅ የነበረው አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ከዚህ ዓለም በሞት የተለየው በ71 ዓመቱ ጣኢፍ በተባለችው ተራራማ ከተማ ነው። የዛሬ ታሪካችን ይህንን ይመስላል። በቀጣይ አስተማሪ ታሪኮቻችን እስክንገናኝ ላልሰማው በማድረስ የኸይር ተካፋይ ይሁኑ።